እኔም በተቻለ መጠን ለማስተዋወቅ ሙከራ አድርጌ ነበረ። ይሄ በሆይሆይታ ምናምን ብቻ ተደምጧል አልተደመጠም ማለት እውነቱን ለመናገር አልደፍርም። ለኔ በጣም ስኬታማ አልበም ነው ብዬ ነው ማስበው። ስለ ችግር ብዙ ማውራት አልፈልግም። ፈልጌ ነው ራሴ ያንን ነገር ያደረኩት። አንዱ ለቦታዎች ቼክ አድርጌ ነበር፣ ግን አፒታይታቸውን ሳየው ከአለመስራቱን በላይ ያንቺን ስሜትሽን ድሬን ያደርገዋል። የሆነ ተቋም መኖር አለበት ለሙዚቃ ኢንቨስት የምታደርጊውን ነገር የሚያውቅ። ብዙ ሴቶች ባሎቻቸውን ለማወደስ ሬዲ ናቸው። ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያን የአባይ ቴሌቪዥን ቤተሰቦች በሙሉ ሳምንቱ ደርሷል። ሳምንት ቻው ባይ ባይ ተባባልን፣ እንወዳችኋለን ተባባልን። ሳምንት ደረሰ። ጊዜው በጣም እያጠረ ነው። ለእናንተም እያጠረባችሁ እንደሆነ ተስፋ አደርጋለሁ። ለኔ በጣም ፈጣን ሆኖብኛል። ለማንኛውም እንኳን ደረስን። ዋናው መኖር ነው። እንኳን ዛሬም ሰከላ ሾውን ለማየት በያላችሁበት ተገኛችሁ። እንግዲህ የዛሬው ፕሮግራማችን የበዓል መዳረሻ ነው። በመላው የክርስትና እምነት ተከታዮች ዘንድ የሚከበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል መዳረሻ ጥቂት ቀናቶች ናቸው የቀሩን። ያንን ምክንያት በማድረግ እንግዲህ በዓል የሚሉ ሞቅ ደመቅ ያሉ ዝግጅቶች እንደተለመደ ይቀርቡበታል። ኢትዮጵያዊ ሴት ሙዚቃው፣ መዝናኛው፣ ሁሉም ነገር አለ። እናንተ የሚጠበቅባችሁ እሁድ ምሽት ላይ ከኛ ጋር መገናኘት ብቻ ነው። ዩኒቲ ባንድ እንደተለመደው ዝግጅቱን ያደምቅልናል። ምርጥ ድምጻዊት አለችኝ፣ ከሷ ጋር ጥሩም ቆይታ ይኖረኛል። በዓል የሚመስሉ ነገሮች ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ተቀበሉን። እዚህም ያላችሁ በየቤታችሁ ሆናችሁ የምትከታተሉ በሙሉ ከወዲሁ እንኳን አደረሳችሁ። መድረኩን ለዩኒቲ ባንድና ለተወዳጇ ወጣት ድምጻዊት ለምለም ኃይለ ሚካኤል አስረክባለሁ። ከዛ በፊት እንደዚህ ድምቅ ያደረገችኝ እንደተለመደው በዓል ያስመሰለችኝ ድምቀት የባህል አልባሳት 22 ባማ ሲቲ ሞል ሁለተኛ ፍሎር ላይ ታገኟታላችሁ። አድራሻው ከስራ አለ። እንደኔ ይመርባችሁ። አመሰግናለሁ። ግሩም ሙዚቃ አድምጠን ተመልሰናል። እንግዲህ መጀመሪያ እንግዳዬ ለምለም ኃይለ ሚካኤል ናት የምትሆነው። የኔ የመጀመሪያ ትውስታ በአዲስ አበባ ዩኒቨርሲቲ ቲያትርና ባህል ብቻ በጣም ቆይቷል ጊዜው። እዛ ተማሪ በነበረችበት ወቅት ከዚህ በፊት ነግሬያት ማቃ አይመስለኝም ስትተውንም በድምጿ ስታዜምም ሰምቼ ተስፋ እንዳላት እዚህ ጋር እንደምትደርስ ከዚህም በላይ ልትደርስ እንደምትችል ያኔ ተሰምተኝ ነበረ በአድናቂነት። ከዛ በኋላ እንግዲህ ከረጅም ዓመታት በኋላ የኛ ላይ በደንብ ታውቋታላችሁ። በትወናም በድምጽም የሚገርም አልበምም ሰጥታናለች። በተለያየ ጊዜም ነጠላ ዜማዎች ምርጥ የሆኑ አድርሳናለች። የምንወዳት ማንረሳት ወጣት ጎበዝ ልጅ ናት። ለምለም ኃይለ ሚካኤልን ወደዚህ በአክብሮት ጋብዙልኝ። ከሷ ጋር ቆይታ ይኖረኛል። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም ነው? እንዴት ነሽ? አምሮብሻል በጣም። ቴንክ ዩ። እንኳን ደህና መጣሽ። እንኳን ደህና ቆይሽ ምራኪ። ቀደም ሲል አንቺ ያኔ አንተዋወቅም፣ አይቼሽ እንደማውቅ አውርቼሽ አውቃለሁ። ተማሪ ሆነሽ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ተማሪ ሆነሽ የትምህርት ቤት ገና ሳትጨርሱ አንድ ስራ ላይ አይቼሽ ነበርና ያኔ ጊዜው ስለረዘመ ዝርዝሩ ትዝ ባይለኝም ድምጽሽ፣ አይንሽ ቆንጆ ያለሽ ትዝ ይለኛል። ትወናሽም ትዝ ይለኝ ነበር። ከዛ በኋላ ብዙ ሰው የኛዎች ግሩፕ ላይ ሲያየሽ ምናልባት ያኔ ይሆናል ብዙ ሰው የሚያውቅሽ፣ ግን ከዛ በፊት አውቅሽ ነበርና ይገርማል። ነገርሽኝ አላውቅም። ያ ሀገር ማለት ይሆናል እንግዲህ ከየኛ በፊት የሰራው እሱ ስለነበረ ብዙ ሰው በቀጭኑ ድምጽ ያስታውሰኛል ሙዚካል ድራማ ላይ።
ግን እንትኑ ነበረ በቃ መንገዱን በደንብ ይዘሽው ነበረ። ከዛ በኋላ እንግዲህ በብዙ ስራዎች በብዙ ነገር መጣሽ። ካልበምሽም በኋላ ብቻ በቃ ለመጠየቅ ተገናኝተን አናውቅም። በግሩፕ ወይ ጊዜ የመጀመሪያ ቪዲዮ ክሊፔን ስለዚህ ያን ጊዜ ተገናኝተናል። አዎ በጣም ቆንጆ አልበም በጥሩ ሁኔታ ጥሩም ወቅት ላይ የነበረ የወጣ ይመስለኛል። እንዴት ነበር? አሁን ላይ መለኪያው መቼም ያው ቪውን ማየት ይሆናል በዛ ጊዜም። ከዛ ደግሞ ለጆሮአችን ብዙ አዲስ ያልሆኑ ሁሌም ብዙ ቦታ ላይ የምትሰሚያቸው በቃ እሱ ነው መለኪያችን። በፊት የሚሸጥ ነገር ስለነበር ይሄን ያህል አልበም ተሸጠ ሊባል ይችላል። ግን በጥቅሉ ቆንጆ እንደነበረ ከብዙ ነገሮች ተሰምቶኛል። ላንቺ እንዴት ነበር? ለኔም በጣም ትልቅ ስኬታማ ጊዜ ነበረ። ኦልሞስት አመት ከ5 ወር አካባቢ ሆኖታል ከወጣ። የወጣ ሰሞን በጣም ጥሩ ነበር ከተለቀቁ የጓደኞች አልበም ጋር። ያን ጊዜ የተሻለ የመሰማት እድል ነበረው። እንግዲህ እኔም በተቻለ መጠን ለማስተዋወቅ ሙከራ አድርጌ ነበረ። እንግዲህ የበፊቶቹን ከመሸጥም በላይ ያለው ሰው ጋር የሚደርስበት መንገድ ወይ ቴሌቪዥን ነው ወይ ሬዲዮ ነው። ያለሽም አማራጭ እሱ ስለሆነ እሱ ደጋግሞ ካስደመጠልሽ ሰው አፍ ላይ ይደርሳል፣ ሰው ጆሮ ላይ ይደርሳል፣ ሰው አብሮሽ ያንጎራጉራል ምናምን እና መለኪያው ይሄ ነው ማለት ትንሽ ይከብዳል። አሁን ላይ ስፔሻሊ ባለሙያ የሚለካበት መንገድ ተስፋ ሊያስቆርጥ ይችላል፣ በቪው በምናምን ካልን ማለት ነው። እኔ ደግነቱ ምንድነው ብዙውን ትኩረቴን ደጋግሜ ተናግሬያለሁ። በጣም ሪስፔክት አደርጋለሁ የኦዲየንሶችን ነገር። ግን ይሄ በሆይታ ምናምን ብቻ ተደምጧል አልተደመጠም ማለት እውነቱን ለመናገር አልደፍርም። ፕላስ እኔ የምችለውን አድርጌያለሁ። በጣም ትልልቅ ባለሙያዎች የተሳተፉበት ያመንኩበትን ስራ ነው የለቀኩትና እንደኔ በጣም ተሰምቶልኛል ብዬ ነው ማስበው። ዩቲዩብን አሁን አክሰስ የምናደርገው የዩቲዩብን ቪው ሊሆን ይችላል። ሌሎችም ግን ሙዚቃ የማዳመጫ ፕላትፎርሞች አሉ። የሜንስትሪም ሚዲያውም ላይ በብዛት ሙዚቃዎችን አያቸዋለሁ በቪዲዮ ክሊፕ የተለቀቁትን ምናምን እና ለእኔ በጣም ስኬታማ አልበም ነው ብዬ ነው ማስበው። ከምንም በላይ የምፈልገውን ነገር ሰርቼ አውጥቻለሁ። የሰሙትም ሰዎች ሳገኛቸው የሚሰጡኝ አስተያየት እና ፍቅር ይሄ ነው የሚባል አይደለም። ስለዚህ እኔ እግዚአብሔርን አመሰግናለሁ በዚህ። አዎ እኔም እንደዛ ነው የሚሰማኝ ጥሩ እንደተሰማ። ምክንያቱም ራሴም አድማጭ ነኝ እና ከዛ መሀል ሰዎችም ሲያደምጡትም ታያለሽ፣ ትሰሚያለሽ። ስታወሪ ብዙ ሰው ጋር አንዳንድ ጊዜ አልበም መውጣቱ የማይታወቅበት አሁን ላይ በተለይ ተለቋል እንደ የሚባልበት አይነት ጊዜ ላይ አለ። አሁን ደግሞ እንደገና ከዛ ጊዜ በኋላ ሽልማትም ይዞ መጥተዋል። ስለሱ ትንሽ በይ ስላልተገናኘን ዛሬ ወደ ኋላ እየሄድኩ ነው የምጠይቅሽ። ወደ ኋላ እንደ ትናንትና ነው እኔ ማስበው የተለቀቀበትን መንገድና በኦዳ አዋርድ እና በሃጫሉ አዋርድ ቤስት ፊሜል አርቲስት በሚለው ዘርፍ 2 ሽልማት አግኝቻለሁ። በጣም አበረታች ነው። ወሊኒ የሚለው ሙዚቃ ነበር ለውድድር የቀረበው። ዜማውንና ሙዚቃ ቅንብሩን ኤልያስ መልካ ነበር የሰራውና ሚኪ ጨርሶታል። ግጥሙን ደግሞ ጎፈር ነው የሰራው እና በዛ ሙዚቃ ነበር የተወዳደረው። ለኔ ስኬታማ አመትም ነበረ ማለት ነው ያለፈው። ለኔም ስኬታማ አመትሽ እንደነበር ነው የሚታየኝ። ጥሩ ተደማጭነት ማግኘት የለፋሽበት ስራ፣ ከዛ በኋላ ደግሞ እውቅና ማግኘት እንደ ሁኔታው እንደ ጊዜው እንደ ወቅቱ። ከዛ በኋላ ሚውዚክ ቪዲዮዎችን ሰርተሻል። አሁን ደግሞ የመድረክ ላይ የተቀረጹ ስራዎች ከሰሞኑ ተለቀዋል። ሁሉም ሚውዚክ ቪዲዮ አይሰራለትም ሁሉም ስራ። ግን ይሄኛው ሀሳብ ራሱ እንዴት መጣ? ተደራሽነትን ከማስፋት አንጻር ነው። ላይቭ የሰራሁት ስራ ነበረ። ያው እንደ ፕሮሞሽን ኮንተንት ነው የምትጠቀሚው። ስለዚህ እስቲ ደግሞ ስቴጅ ላይ ፐርፎርም ሳደርግ ደግሞ ሰው ምን ሊል ይችላል ምናምን ብትይውን ብቻ ተደራሽ እንዲሆን ሞር እንዲደመጥ ከማሰብ አንጻር የተሰራ ነው። በቅርቡም ደግሞ አንድ ተጨማሪ ቪዲዮ ክሊፕ ለቃለሁ ብያለሁ። በተለያየ ጊዜ እያስታወስሽ ካልሄድሽ አስቸጋሪ ነው። ምክንያቱም ሁሉም ነገር ይወሰናል፣ ይገደባል፣ ስራ በተደጋጋሚ ይወጣል። ስለዚህ መኖርሽንም ለማስታወስ በስቴጅ በኮንሰርት በምናምን የማያገኝሽን ኦዲየንስ ዩቲዩብ አሁን በየቤቱ ስለሆነ አክሰስ የሚደረገው ለዛ እንዲሆን ብዬ ነው የለቀኩት። እሱ ራሱ ሌላ ከባድ የራሱ ነገር ይኖረዋል። በጣም በተለይ ላይቭ ስቱዲዮ የሚሰሩ አልበሞችን እንደገና ደግሞ ላይቭ ላይ መጫወት ሌላ አይነት ነገር አለው። በእርግጥ ብዙ ልምድ አለሽ፣ የመድረክም
ከባንድ ጋር መስራት እንዴት ነበር ስትሰሩ የነበረው ጊዜ? እውነቱን ለመናገር እኔ ያንን ኢቨንት ይህንን የስቴጅ ስራ የቀረጽንበት ኢቨንት አልበሜን ሪሊዝ ያደረኩበት ኢቨንት ነበርና ለኔ በጣም ትልቁ ስኬቴ ነበረ። አንደኛ ራሴ ነኝ ኢቨንቱን ያዘጋጀሁት። ከዛ ደግሞ ከኦዲየንስ ጋር በአካል የምትገናኝበት ነበር ምናምንና በጣም ቤተሰቦቼ ነበሩ፣ ጓደኞቼ ከሃይ ስኩል ጀምሮ ከሀገር ቤት ድረስ የመጡ ልጆች ነበሩ ምናምንና በጣም ደስ የሚል ጊዜ ያሳለፍኩበት ነው። ከዛ በኋላ ግን እሱን ደግሞ ወስደሽ ሚክሲንግ ይሰራልና እሱም አድካሚ ነበረ። አሁን ላይ ቀላል ስራ የለም ሙያ ላይ ትንሽ አድካሚ ነበረ። ግን ሰለሞን ኃይለማርያም ሱራፌል በጣም ጎበዝ ወዳጆችና ጓደኞች አሉኝና እነሱም ተባብረውኝ ጊዜ ሰጥተውኝ ሰርቼ እንዳወጣው ሆኗል። ኤልያስ በጣም ተባባሪ ነው። ኤልያስ ናሆም ሬከርድስ ይህንን ሀሳብ ስሰጠው ጥሩ ነው በቃ ይሰራና ይውጣና ብሎ እሱም እንደዛ አድርጎ በናሆም ሬከርድስ ተለቋል ማለት ነው። አሁን ላይ ብዙ ስራ አርቲስቱ ላይ ድምፃዊው ላይ ባለሙያው ላይ ይወድቃል። መሸጡም ማስተዋወቁም አንድ ነገር ብቻ ሰርተሽ አትውጪም እና ከባድ ይመስለኛል። አሁን ኢቨንቱን የአልበም ሪሊዝ ኢቨንቱን ማዘጋጀት በዛ ሰዓት አንቺ መዘጋጀት ያለብሽ ድምጽሽንና ስራሽን ይዘሽ መምጣት ነው የነበረብሽ። ሌሎች ሰዎች ያንን አድርገውት ሌላ ያንን ማድረግ የሚችል አካል አልነበረም። ችግር እንዳለ ይታየኛል። እንግዲህ ስለ ችግር ብዙ ማውራት አልፈልግም። ፈልጌ ነው ራሴ ያንን ነገር ያደረኩት። ግን አብሬያቸው ብሰራ ያናገርኳቸው ሰዎች ነበሩና አብዛኛውን ጊዜ ነገሮችን የምትረኪበትን መንገድ መለየት መቻል አለብሽ። እኔ የአስተማሪ ልጅ ነኝና ከምታተርፊው ፋይናንሻል ነገር በላይ እዛ ቀን ላይ የሚኖርሽ ስሜት እንደሚበልጥ ነው እኔ ማስበውና ኢቨንት ኦርጋናይዘሮች ወይ ምናምን እንደዚህ ስታናገራቸው አብዛኛውን ጊዜ ከማርኬቲንግ አንፃር ከገበያ አንፃር ይታሰባል ይመስለኛል። እና እሱ ትንሽ ቻሌንጅ ያደርግ ነበርና አንዱ ለቦታዎች ቼክ አድርጌ ነበር። ግን አፒታይታቸውን ሳየው ከአለመስራቱን በላይ ያንቺን ስሜትሽን ድሬን ያደርገዋል፣ ፍላጎትሽን ምናምን እንድታጪ ያደርጋልና እሱን እኔ ደግሞ ሰው እንደዛ ሲያረግ እንደዛ ሲልብኝ ስፕሪንግ ነው የሚሆነኝና በራሴ ለማድረግ ነው የሚሄደውና ለኔ በጣም ትልቅ ኤክስፒሪየንስ ነበር። እንዳልሽው ድምጼ ላይ ወይ የራሴ ፕሪፓሬሽን ላይ ነበር፣ የጥበብ ስራው ላይ ነበር ፎከስ ማድረግ የነበረብኝ። እውነት አላደረኩም ነበር። በጣም ነበር አድካሚ ጊዜ ያሳለፍኩት ምናምን። ግን ስቲል ፈልጌ ማረገው ነገር ስለሆነ በጣም ደስተኛና ስኬታማም ነበርኩኝ። ያ ነው የሚበልጠው። በገንዘብ ላታተርፊ ትችያለሽ ምናምን፣ ግን ሁሌም ሳየው ደስ የሚለኝን ነገር ሰርቻለሁ ብዬ ነው ማስበውና እኔ ደስተኛ ነኝ። ዋናው እሱ ነው። ዋናው ትልቁ ነገር እሱ ነው። ሌላው አልበም ከተሰራ በኋላ ሰዎች ጋር በደንብ ሲደርስ በብዙ መለኪያዎች እናውቀዋለን። ጥሩ ሆኖ ሲገኝ ቀጥሎ መድረክ ያስፈልጋል። በተለይ ኮንሰርት አሁን ሴት ድምፃዊ ብቻዋን ስትሰራ አስተውካ እሷን ምንም ያው ብረሳ እንኳን ጥቂት ናቸው። ወጣቶች አላችሁ በደንብ አቅሙ ያላችሁ። አልበም ሪሊዝ ራስሽ ካዘጋጀሽ ኮንሰርት ራስ ማዘጋጀትም ትንሽ ይከብዳል። አስበሽው ታውቂያለሽ? ያ እንግዲህ አልበም ስትሰሪ ኮንሰርት ነው ቀጥሎ ሊያዝናናሽም። በቃ ከስቱዲዮ ቀርጸሽ ጨርሰሻል። ከኦዲየንስሽ ጋር ደግሞ በአካል ተገናኝተሽ መስራት አለብሽ። እኔ አስቤ ነበር፣ እቅዶች ነበሩኝ፣ የኮንሰርት እቅዶች ምናምን የኔ ባልሆኑ ምክንያቶች የተገፉ። ግን ቅድም ያልሽው ትልቁ ነገር ምንድነው? ሴቶች እኛ በህብረት አብረን መስራትን የኛ ፕሮጀክቱ በደንብ አሳይቶናል። አብረን መስራት እንደምንችል ኤክስፒሪየንሱ አለና አስባለሁ በጣም በቅርቡ አንድ ቆንጆ ኮንሰርት አዘጋጃለሁ። ጥበብ ላይ ያለ ሰው ገንዘቡም ግድ አስፈላጊ ነው። ማርኬቱ ገበያው ምን ይፈልጋል ምናምን የሚለውን ግን ሁለቱን አንድ ላይ አድርገው የሚሄዱ ደግሞ ባለሙያዎች ሲኖሩ ደስ ይላል፣ ያንን እድል የሚያመቻቹ። ሌላው ነገር አሁን አብዛኛው ሰው ሙዚቃውን የሚለቀው በራሱ የዩቲዩብ ቻናል ነው። ቀድሞ የነበረው ማሰራር የራሱ ጥሩ ነገር አለው፣ ሌላም ደካማ ነገር ይኖረዋል። ይሄኛውም ደግሞ በራስም መልቀቅ ሌላ ደግሞ የራሱ ፈተናዎችም ጠቃሚ ጎኖችም ይኖሩታል። የውጪ ትልልቆቹ አብዛኞቹ የራሳቸውን ፕላትፎርሞች ይጠቀማሉ። አሳልፈው የሚሸጡም ከሆነ ኮንሰርት ሰሩ አልሰሩ ምናምን በደንብ ሙያውንም
ባለሙያውንም የሚያቋቁም አይነት አቅም እንዲያገኙ ያደርጋቸዋል። እዚህኛው ጋር ደግሞ ያ ፈተና ሊኖር ይችላል። ከዚህ በኋላ ያሉ ስራዎች ላይ ምንድነው የምታስበው? እንግዲህ የኢትዮጵያን የሙዚቃ ኢንዱስትሪ ወይም የኪነ ጥበቡን ኢንዱስትሪ እንዲህ ነው ብሎ ለማለት ባለሙያ ጥናት አድርጎ ምናምን ማውራት አለበት ወይም እንደዚህ ፕሬዘንት ማድረግ አለበት ብዬ ነው ማስበው። ምክንያቱም የኛ ሀገር በብዙ ነገር ስለምንለይ ብዙ ነገሮች አሁን እንደውም መስመር እየያዙ ያሉ ነገሮች አሉ። በጣም በቅርቡ ነው ኢቭን የአርት ፖሊሲ እየተረቀቀ የነበረው። እንዳጋጣሚ የእሱ አንድ አካል ነበርኩና ይሄ ሁሉ በሌለበት ነበረ ስንፍጨረጨር የነበር ነው የሚያስብል ነገር ነው አይቼ የመጣሁት። መንግስት እንደ መንግስት እንኳን አርቱን ላይ የሚችልበት አተያይ ፖሊሲ አልነበረውም አርቱ ማለት ነውና ሙዚቃውም ጋር ስትመጪ ምንም አሁን ድሮ አሳታሚ ነበር፣ አሁን አሳታሚ የለም። በጎ ፈቃድ ላይ የተመሰረተ ነው የአልበም ግዢም ልፋትሽን ምናምን ኮንሲደር ያደረገ ክፍያም ላትከፈይ ትችያለሽ። ስቱዲዮ ላይ 10 ዓመት ከዛም በላይ ምናምን ቆይተሽ በቃ በጣም ሲደክምሽ ነው አልበሙን አንስተሽ የምትሸጪው። በቃ ኑሮም ደግሞ ያው ይከብድሻል ምናምንና ምንም ሲስተም የሚባል ነገር የለም። አሁን ውጪ ላይ ሌብሎች አሉ፣ የአልበም አሳታሚዎች፣ ሪኮርዲንግ ካምፓኒዎች ምናምን አሉ። እዚህ ይሞከራል ይከሽፋል። ስለዚህ አብዛኛው ሰው በራሱ የመልቀቅ ነገር ውስጥ ገብቷል። ያን ያህል አዋጭ ነው ወይ? አይመስለኝም። በጣም ሞራል የሚነኩ ነገሮችም ስለሚታዩ ማለት ነውና ዩቲዩብ አካውንት ከፍቻለሁ እውነቱን ለመናገር። በዚሁ አጋጣሚ ማስታወቂያም ከሆነ ለምለም ኃይለ ሚካኤል የሚል ዩቲዩብ አለኝ። 22800 አካባቢ 22000 መጨረሻ 23000 ሊደርስ ነው። እንደዛ አይነት ዩቲዩብ ቻናል ከፍቻለሁ። ስራዎችን እለቃለሁ። የስቴጅ ስራ አንድ ገዳምን በራሴ እለቀዋለሁ። ቀጣይ ስራዎችንም በራሴ ዩቲዩብ ቻናል እለቃለሁ። ግን እሱ በቂ ነው ብዬ አላስብም። እንዳልኩሽ የሆነ ተቋም መኖር አለበት። ለሙዚቃ ኢንቨስት የምታደርጊውን ነገር የሚያውቅ ታይምሽን አንቺ ብቻ አይደለሽም። ሙዚቀኛው ላይ ብዙ ነገር ነው የሚወድቀው። ሙዚቀኛው ሙዚቃው ላይ ፎከስ ማድረግ ሲጠበቅበት በጣም በርካታ ነገሮች ላይ ሀሳቡ ይያዛል ምናምንና እሱን ጫናውን ሊያቀልለት የሚችል ተቋም የግድ ያስፈልጋል። ምን እንደሚያስቡ አላቅም። እንግዲህ የድሮ አልበም ፕሮዲውሰሮች እንኳን የምር ይኖራሉ መቼ ዘመዳቸው ምናምን ይኖራል፣ ትልልቆቹ በህይወት ባይኖሩም እና እነሱ እንኳን የሆነ ሰው ዘመን ሲቀየር አብሮ ተቀይሮ የሆነ ነገር ማድረግ ቢቻል አንደኛ ሙዚቃው ያድጋል። አንቺ ፎከስ ማድረግ ያለብሽ ሙዚቃሽ ላይ ብቻ መሆን አለበት። ሁሉን ነገር አንቺ አድርገሽ አይሆንም እና እንግዲህ የሌሎችንም ሀገር ኤክስፒሪየንስ ማየት ጥሩ ነው። ስለዚህ እንደ አጋጣሚ እኔ ዩቲዩብን ከፍቻለሁ። በቀጣይ ስራዎቼን በራሴ ዩቲዩብ ልለቅ እችላለሁ። በዚሁ አጋጣሚ ሰብስክራይብ አድርጉልኝ። እየተጠራቀመ ይቆይና ከዛ በኋላ ጊዜው የሚያመጣውን እንደሚሆን ታደርጊዋለሽ። ትወናውስ አሁን ሙዚቃ እያለን ነበር። ተውሽው? አልተውኩትም። ምን አላት? በቃ በጣም በቅርቡ በተከታታይ ድራማ መጣለሁ። አንድ ፊቸር ፊልምም ሰርቼ ጨርሻለሁ። እየሞከርኩ ነው። የሆነ ሰዓት ላይ ቁጭ ብዬ ነበር እውነቱን ለመናገር ብዙ ነገር ወደ እኔ እንዲመጣ ጠብቄ። አሁን ግን እየሄድኩበት ስለሆነ እየተንቀሳቀስኩ ነውና በትወና በቅርቡ መጣለሁ። በጥሩ ስራ በደንብ እንጠብቃለን። አልበምሽ ላይ በጣም ይሰማል ወይ ይሄ ይጎላል ብለሽ ያሰብሽው ሙዚቃ ነበር? በኋላ ምን አይነት ጣፈንታ ገጠመው? ይጎላል ብለን ትገምቻለሽ? ብዙ ሰው ይሄ ሊያደርግ ይችላል ምናምን ብለሽ ልታስብ የምችው ሙዚቃ አለ። አብዛኛውን ጊዜ የማላስበው ነገር ስለሆነ በህይወት የሚከናወነው ምንም መገመት አትችይም እና ከፍቶኝ በዛ ደረጃ መሰማቱ ብቻ አስገርሞኛል። ሰው በራሱ መንገድ እየተረጎመ ከራሱ ህይወት ጋር በጣም በርካታ አስተያየቶችን ምናምን አግኝቼበታለሁ። አንድ ትልቅ ሰው ከካናዳ ደውለው በሰው አድርገው ስልኬን ተቀብለው እና በቃ እንደወፍ በቃ ያበረኝ እንደወፍ ስል እኔ የተንከራተትኩትን ህዝብ ያውቀዋል ምናምን ብለውኝ ገርሞኝ ሰው በቃ አሪፍ ነው ብቻ ራን እያልሽ እንትን ያለሽና ኤክስፔክት አላደረኩትም እውነቱን ለመናገር ግን በቃ በጣም አሪፍ ሆኖ ተሰምቶልኛል። እሱ ሌሎች ግን እነዚህ ያደርጋሉ ያልኳቸው ነገሮች ነበሩ። አሁንም ሂት ናቸው። ይመጣሉ፣ ቀስ ብለው ይመጣሉ። በድምጽ እንስማው። ዳይሬክተራችን ቀድሞ ነበር በየመሃሉ በእያንዳንዱ ቃል ታንጎራጉር ብሎ ነበር። ምንን ከፍቶኝ ግን ስላነሳ ነው። እሺ
ከፍቶኝ ቆያ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ ቆያ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና የታል ሰው ሆኖ ጀግና እያለ ይሄዳል። ብትቀበይ አረግ ነው ከዚህ በኋላ የሆነ የሚሞጋገሱ ወይም መሞገስ የሚገባቸው ባሎችም አሉ እስክንል ድረስ ሶሻል ሚዲያውንም ተጥለቅልቆ ነበር። ጠብቀሹ ነበር? አዎ የመጀመሪያ ቀን ነው የወደድኩት ዘፈኑን። በዚህ አጋጣሚ አቡዲ ነው ግጥምና ዜማውን ይሰራልኝ። በጣም ጎበዝ ግጥምና ዜማ ደራሲ ነው። በጣም ጎበዝም ፕሮዲውሰር ነው። ሙዚቃ በደንብ ያውቃል። በዚህ አጋጣሚ በጣም አመሰግናለሁ አቡዲ። እሱን ዘፈን ስንሰራው የመጀመሪያ ቀን ነው በቃ ያወደነ የወጣ ነው። ይሄ አሪፍ ስራ ነው ምናምን ብለን ግን ይኸውልሽ እንዳልኩሽ ነው እኔ ኦዲየንስን ሄዶ በቃ ይሄና ሊነቀንቃል ምናምን እያልኩ አልሰራም። እውነቱን ለመናገር በቃ አሪፍ ነገር ግን ማለት በቃ አሁን እኔ ብለው ግጥሙ የሰውም ቢሆን ዜማው የሰውም ቢሆን እኔ ብለው ይሄ በቃ አሪፍ ነው ምናምን የምትዩ ሀሳብ ነው አይደለ? እና የመጀመሪያ ቀን ነው የወደድነው። ከዛ ወጣ ያው እንደሚታየው ቆንጆ ሆነ። አይገርምም? ለካ ብዙ ሴቶች ባሎቻቸውን ለማወደስ ሬዲ ናቸው። ይሄ ዘፈን እድል ነው የሆነው ብዬ ነው ማስበው። በጣም ቆንጆ ነበረ። ልትይን የምትፈልጊው መመስገን ያለባቸውም ሰዎች ይኖራሉ በዚህ ሁሉ ሂደት ውስጥ። አልፊ ነገር አለው፣ ውጣ ውረድ አለ። ብዙ ድምፃውያን ሲመጡ ኤልያስ መልካ ጋር የሰሩ ሰዎች ብዙ ማንሳት ትፈልጊያለሽ፣ ግን ጨዋታው እሱ ብቻ እንዳይሆን ደግሞ እንትን እላለሁ። ግን የግል ህይወትሽ ላይም ኤልያስ ተጽዕኖ እንደነበረው አሁን ላለሁበት እንዲህ አይነት ለህይወቴ የምትይው ነገር እንዳለ ደግሞ አውቃለሁ። ሂዝ ማይ ሜንቶር። ብዙ አቅጣጫዎችን ስፔሻሊ በዚህ ሙያ ውስጥ እስከቀጠልኩ ድረስ በእያንዳንዱ እርምጃዬ ላይ ምን አይነት ካራክተር ምን አይነት ሰው ሆኜ ማለፍ እችላለሁ የሚለውን ነገር ያስተማረኝ ሰው ነው። ኖሮም ሞቶም የሚያስተምርሽ አይነት ሰው ነው። እኔ የምሬን ነው የምልሽ። ዝናን እያንቆለጳጰሽ ምናምን የምትኖሪበት አይደለም። አብዛኛው ሰው ዝነኛ ለመሆን በጣም ብዙ ነገር ያደርጋል። ግን ያንን የሚያህል ዝና ያለው ኤልያስ መልካ፣ ያንን የሚያህል ብቃት ያለው ኤልያስ መልካ በህይወት የለም። ስለዚህ ምንም ነገር ደግሞ በህይወት ባለመኖር ይሸነፋል ማለት ነው። ስለዚህ ኖሮ ያሳየኝ በቃ በጣም በርካታ ነገሮች ናቸው። እንዳልሽው ስለሱ ማውራት ከተጀመረ ቀኑን ሙሉ ልታወሪ ትችያለሽ። እና ትልቁ ነገር ምንድነው ሙያዬ ላይ ዲሲፕሊንድ እንድሆን፣ ያልሰራሽበትን ያለፋሽበትን ነገር ኤክስፔክት አታድርጊ። ሰው ሁሉ የዘራውን ያንኑ መልሶ ያጭዳል ይላል መጽሐፍም። ለስራሽ ደግሞ ባሪያ ሆነሽ እስከ መጨረሻው ሰዓት ድረስ እንድትሰሪ እንድትበረቺ የሚያደርግ ትልቅ ምክርን ይሰጠኝ ነበረ። ሆይታ ምናምን ሞቅታ የማይሆን ነገር ውስጥ እንዳይከትሽ ምናምን ትማሪያለሽ። ከምንም በላይ እሱ ማይ ሜንቶር የሚያልኩሽ ለምንድን ነው እኔ በድምፅ ጠፍቼ ነበረ። የኛ ላይ ከኔ ከለምለም በጣም የምትርቅ ካራክተር የኛ ላይ ሚሚን ሆኜ ነበር የምጫወተውና ያቺ ራፕ የምታረቅ እኔ በፊት ላይ ሀገር ማለትም ላይ እንዳየሽው በጣም ቀዝቀዝ ያለ ሙዚቃ ቤት ውስጥም ሞር ደስ የሚለኝ የነበረው የነ ሙሉቀን የነ ቴዲ ታደሰ ምናምን እንደዚህ ያለ አይደለም ስሎ ዘፈኖች ምናምን ቅኝት ነገሮች የነ ኤፍሬም ምናምን ለስላሳ ዘፈኖች ነበሩ የሚሞቹኝና ቀጥታ ራፕ ነበር ሳረግ የነበረው። 7 አመት ሙሉ ራፕ ሳደርግ ጠፍቶብኝ ነበር ብዙ ነገር እና እሱ ላይ እያንዳንዱ ነገር ላይ ላይክ ቫውሊንግ ላይ ድምጽሽን የትክክለኛውን የራስሽን ከለር እንድታገኝ ምናምን በርካታ ሙያዊ ድጋፍም ሲያደርግልኝ ነበርና ኤልያስ መልካ ለኔም ለብዙ የሙያ አጋሮችም ጥሩ መንገድ ጠራጊ ትልቅ ባለሙያ ነበረ። ነፍሱን እግዚአብሔር ይማረው። ይሄንን ነው ከሱ የተማርኩት። ስራ ላይ በርካታ ሰዎች ናቸው አብረውኝ የሰሩት። አሁን እዚህ ጋር ሪሰንትሊ የመጣሁት መድረክ ላይ የሰራሁትን ሙዚቃ ለህዝብ ለማስተዋወቅ ነው። ስለዚህ ምስጋና ከባድ ነው። ምስጋና ታውቂያለሽ።
ስለዚህ በሙዚቃዬ ላይ አብረውኝ የሰሩ ጓደኞቼ አልበሙ ላይ የተሳተፉ ሁሌም ነው አመስግኜ አልጨርስም። በጣም ብዙ ናቸው። ወንደሰን ዮቤ አልበሜ ፕሮዲውሰር ነው። በጣም ኢዝ ማይ ቤስት ፍሬንድ። አሁን ደግሞ እንዳመሌ ስለሆነ ሰው ጋር በቅርብም ያለው እንዳመሌን ግጥምና ዜማ የሰራልኝ በጣም የምወደው ማከብረው አቡዲ በርካታ አሁን የምታውቂያቸውን ፌመስ ሲንግሎች በሞላ እንዲሁም የተለያዩ አልበሞች ላይ ቆንጆ ቆንጆ የሚባሉ ዜማዎችን እና ግጥሞችን ይሰራል። አቡዲ በጣም አድርጌ አመሰግናለሁ። ልጆቼን፣ ቤተሰቦቼን፣ አድናቂዎቼ ያለ እናንተ ምንም ነው። ያው ሙዚቃ ተሰርቶ አድማጭ ከሌለው ምንም ነውና ባገኙኝ ቁጥር ከክፍለ ሀገር ከመሀል ከተማ በየሄድኩበት ሁሉ ፍቅራቸው የምር በጣም የሚሞቀኝ ደስ የሚለኝ አድናቂዎችን፣ አድማጭ ተመልካቾችን በጣም አድርጌ አመሰግናለሁ። ሁሉን ነገር በአግባቡ በስርዓቱ በጊዜው ውብ የሚያደርግልኝ ሳይሆን ሲቀር ለበጎ ነው እያልኩ እንድጽናና የሚረዳኝ ህይወቴን በእያንዳንዱ እርምጃ ላይ ፊልም ማደርገውን መድኃኒዓለምን አመሰግነዋለሁ። ቀላል አይደለም የአርት ህይወት፣ በርካታ ነገሮች አሉት እና ብዙ ነገሮችን የማልፈው በእግዚአብሔር ኃይል ነው ብዬ ነው ማምነውና እግዚአብሔርን በጣም አድርጌ አመሰግናለሁ። እና አንቺ ደግሞ እንግዳ ስላደረግሽኝ እንዲህ አይነት ጥሩ ጊዜ እንዳሳልፍ ከአንቺ ጋር እንግዳሽ ስላደረግሽኝ በጣም አድርጌ አመሰግንሻለሁ ራኬብ። እኔም አመሰግናለሁ ልልዬ፣ በጣም ደስ ብሎኛል ከአንቺ ጋር ቆይታ ስላደረግኩኝ። ከአልበምሽ በኋላ በእንደዚህ አይነት መድረክም አልተገናኘንም ነበር። እንደ ማንኛውም አድማጭ ነበርኩ። ቆንጆ አልበም የሰራሽው፣ ነጠላ ዜማዎችንም እያንዳንዱን በጣም የምወዳቸው ናቸው። ጩኸት ሳይሆኑ ራሳቸው የሚጮሁ ስራዎች ናቸው። በቃ የእውነቴን ነው፣ ከልቤ ነው የምለው። በርቺልኝ፣ እንዲቀጥል ነው የምፈልገው እና ለበጎ ነው የሚለውን ከልብሽም የምትይው ነገር ስለሆነ ትንሽ በይውና ወደ ቀጣይ ነገራችን እንሄዳለን። በድምፅ ሳልሰማ በአንዴ አንለያይ። እሺ፣ ደስ ይለኛል። ለበጎ ነው ለበጎ ነው ለበጎ ነው ለካ ለበጎ ነው ለበጎ ነው ለበጎ ነው ለካ አውቀነው ሳታውቀው ላልል ተከትዬ ተቀብዬ ዋለሁ ለበጎ ነው ብዬ ለበጎ ነው ለበጎ ነው ለበጎ ነው ለካ። የሚገርምሽ ይህንን ዘፈን ይሰራልኝ ዜማውን አበበ ብርሃኔ ነው እና የእሱን ለበጎ ነው ብዬው ቢሆን ኖሮ ላለሁ ኧረ እና ብዙ ፈኒያቱ መሰጪ ለማለት ነው። በጣም ተመስጬበታለሁ። የእውነት ክፉ ጊዜን አሳልፌበታለሁና አረ እውነት ኦኬ ለበጎ ነው ብዬ አቤ በዚህ አጋጣሚ ያው ሚዲያ ላይ ወጥቼ ይሄ ዘፈን ሲወጣ እኔ ነፍሰ ጡር ነበርኩና ወዲያው ደግሞ ወለድኩ፣ ኮቪድ ነበር ምናምንና እንደው የልቤን ነግሬው አላውቅምና በዚሁ አጋጣሚ ድሉ ከተሰጠኝ አበበ ብርሃኔ በጣም በጣም የማከብር የምወድ ማደንቅ ሰው ነህና ለበጎ ነው ስለሰራህልኝ በጣም አድርጌ አመሰግናለሁ። አዎ ለኛም መጽናኛ ስለሰጠን እናመሰግናለን። ለልዬ ለነበረን ቆይታ ከልቤ አመሰግናለሁ። እኔም አመሰግናለሁ። ደስ ብሎኛል በጣም። ዛሬ መክፈቻ መዝጊያ ሙዚቃ ባንቺው ነው የታጀብነው። ቀጥሎ ሌላ እንግዳ አለኝ። ሰከላ ሾው ይቀጥላል። አብራችሁን ሁኑ። በዚህ ድምጽ አዝናናችሁ ነው የሚባለው። ዛሬ የእሱ አይመስልም። አመሰግናለሁ። አብራችሁን ሁኑ። አሁን